ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንደምን ቆያችሁልኝ። በዛሬው ዕለት ይዤላችሁ የመጣሁትኝ በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ እየተወራ የሚገኘው አንዳንድ ወሬዎች ወይም ሀሳቦች አሉ። ይህ ጉዳይ ምን ያህል እውነት ነው የሚለውን መረጃ አጣርቼ መጥቼላችኋለሁ። ይህ መረጃ ምንድነው? በኢትዮጵያ እግር ኳስ የሴቶች እግር ኳስ ክለብ ውስጥ ያሉ ሴቶች እርስ በርሳቸው ጾታዊ ግንኙነት ወይም ደግሞ ሴት ለሴት ጋብቻ እየፈጸሙ እንዲሁም ከኢትዮጵያ ባህል ያፈነገጠ ድርጊቶችን እያደረጉ እንደሚገኙ የተለያዩ ሚዲያዎች እየዘገቡትና እየተናገሩት ይገኛሉ። ይህንንም መረጃ ያወጣችው ራሷ ከዚህ ክለብ ውስጥ አባል የነበረችና በአሁኑ ሰዓት ላይ ከሀገር ውጭ የምትገኝ የቀድሞ ኳስ ተጫዋች የነበረች በአሁኑ ሰዓት ግን ኳሱን በማቋረጥ ወደ ተለያየ ሀገር የሄደች ግለሰብ ናት። ይህን መረጃ ምንድን ነው የሚለው? አብዛኛዎቹ ሴቶች እርስ በርሳቸው ተጋብተው የሚኖሩና ሴት ለሴት ተጋብተው የሚገኙ መሆናቸውን የገለጸችው። ይህ በጣም እጅግ በጣም የሚያሳፍር ከኢትዮጵያ ባህል ከሃይማኖታችንም ከሕጋችንም አንጻር ሲታይ እጅግ በጣም የተከለከለ መሆኑ ይታወቃል። ይህንንም መረጃ ሲዘግቡ የነበሩት ሲዲ ስፖርት ሬዲዮ ጣቢያዎች ናቸው። እነዚህ መረጃው ምንድን ነው የሚለው? ሴቶቹ አንዷ ሴት ከብዙ ሴቶች ጋር ግንኙነት እንዳላትና ይህ ጉዳይ እጅግ በጣም ተስፋፍቶ እንዳለ ነው የሚታወቀው። ይህንንም ጉዳይ ለመፈጸም ሲባል ክለቡ ከሚከራይላቸው ሆቴል በመውጣት ራሳቸው በግላቸው እየተከራዩ ይህንን ድርጊት ለመፈጸም እንዲመቻቸው እያደረጉ እንደሚገኙ የተገለጸው። ይህ ነገር ለቀጣይ ትውልድ ወይም ደግሞ ቀጣይ ይህንን የሴቶች እግር ኳስ ተጫዋች ለመሆን የሚፈልጉ ትንንሽ ወይም ህጻናት ሴቶች ላይ ተጽዕኖ ሊያደርግ ስለሚችል ወላጆች እጅግ በጣም ጥንቃቄ ማድረግ ይኖርባችኋል። ለልጆቻችሁ ምን አይነት ትምህርት ማስተማር እንዳለባችሁ ምክር ወይም ትምህርት ሊሆን የሚችል ነው። በሃይማኖትም በሌላም ጉዳይ ማስተማር ይኖርባችኋል። እግር ኳስ ጨዋታን በማለት ነገር ግን እነሱ እያደረጉ ያሉት ሌላ አጉል ወይም መጤ ባህል ስለሆነ ጥንቃቄ ማድረግ ይኖርባችኋል። ልጆቻችሁን በጥንቃቄና በስርዓት ማሳደግ ይኖርባችኋል። ምግብ ማብላት ማጠጣት ብቻ መሆን የለበትም። ሃይማኖታዊ ትምህርት ማስተማር ይኖርባችኋል። በዛሬው ዕለት ይዤላችሁ የመጣሁት ይህንን ይመስል ነበር። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።